የዶላር ዋጋ ወደ ላይና ወደ ታች መውጣት የገበያ ሁኔታ መዋዠቅ የኢንፍሌሽን ጉዳይ የኢትዮጵያ ገበያ ውስጥ በማክሮ ኢኮኖሚው ላይ እንግዲህ ዋና ታሪክ መሆን ከጀመሩ በጣም ጥቂት ጊዜያት ተቆጥረዋል አሁን ባለንበት ጊዜ አንድ የአሜሪካን ዶላር በቅርቡ በብሔራዊ ባንክ በተደረገው ጨረታ 135 ብር ድረስ መሸጥ ደርሷል ማንኛውንም አይነት የኢንቨስትመንት አማራጭ ውስጥ መሳተፍ የሚፈልግ ሰው ታዲያ እነዚህን ዋጋዎች እንዲሁም ደግሞ ያለውን የገበያ ግሽበት የኢንፍሌሽን ጉዳይ ሳይመለከት ኢንቨስት ማድረግ ራሱን የቻሉ ችግሮች አሉት እነዚህን የተለያዩ ኢንስታንሶች እንግዲህ መረዳት በዚህ ዘመን በኢትዮጵያ ውስጥ ኢንቨስት ማድረግ የሚፈልግን ሰው ሁሉንም ሰው ግዴታ ማወቅ የሚገባቸው ነገሮች አሉ ይህ ንጋት ፖስት ነው እኔ ገሜ ብራኑ ባላለው በዚህ ቻናል ላይ ስለ ፋይናንስ ቢዝነስ እና ካፒታል ማርኬት በስፋት እናወራለን ዛሬ ይዤላችሁ የመጣው ታዲያ እዚህ በዋዠቀ ባለ የዶላር ገበያ ውስጥ እንዲሁም ደግሞ እየዋዠቀ ሁሉ ጊዜ በሚሄድ ኢንፍሌሽነሪ ፕሬሸር ባለበት ገበያ ውስጥ ምን አይነት ኢንቨስትመንት አማራጮች ሊኖሩ ይችላሉ አዋጭ ኢንቨስትመንቶችን አብረን ልናወራ አንድ ቦታ ተገኝተናል ቴምር ፕሮፐርቲስ ነው የምንገኘው የዛሬውን ቪዲዮ እስከ መጨረሻ ድረስ እንድትከታተሉት ጋብዛችኋለሁ መልካም እስቲ እንግዲህ ራስሽን አስተዋውቂን ስለ ቴምርም ደግሞ እንደው ቀለል ባለ ሁኔታ ብታስረጅ መልካም እንኳን ደህና መጣ ኢክራም ጌታቸው ባላለሁኝ በቴምር ሪል ስቴት የሽያጭ አማካሪ ነኝ ድርጅታችን ቴምር ሪል ስቴት ይባላል በሪል ስቴት ዘርፍ የ7 ዓመት ልምድ ያለው ካምፓኒ ነው በዚህ በ7 ዓመት ውስጥ 6 ፕሮጀክቶችን ሙሉ በሙሉ አጠናቆ ዴሊቨር አድርጓል ይሄ ማለት ኦልሞስት ከ340 በላይ የሚሆኑ አባወራዎችን የቤት ባለቤት ያደረገ ካምፓኒ ነው የኛ ድርጅት ኮንስትራክሽን ካምፓኒው ራሱ ነው ቴምር ነው በኮንስትራክሽን ዘርፉ የ10 ዓመት ልምድ አለው በሪል ስቴት የ7 ዓመት ልምድ ማለት ነው መልካም እንግዲህ ዛሬ ቪዲዮአችን ላይ ለተመልካቾቻችን እያወራን ያለነው አንድ ቁልፍ ነገር አለ አሁን ባለው ገበያ ውስጥ በተለይ ከዶላር ወደ ላይ ወደ ታች ማለት ጋር ተያይዞ ኢትዮጵያ ውስጥ ኢንቨስት ላድርግ ብሎ በሚያስብበት ሰዓት የዋጋ መጨመር ነው ቀደም ካልኳቸው ነገሮች ጋር ሁሌ የሚያያዘው ከነዚህ ነገሮች አንፃር ቴምር ላይ ሰው ቢመጣ የኢንቨስትመንት አማራጮች አሉ የሚል ነገር ስለሰማው ነው እንዳመጣጤ ከዚህ አንፃር እንዲያው ምን ይጠብቃል አንድ ሰው እዚህ ቢመጣ የሚለው ነገር በታስረጅ መልካም አሉን አሁን ላይ ካረንትሊ እየሸጥራቸው ያሉ ሳይቶች አሉ ምንድነው ካንተ ቶፒክ ጋር ደግሞ የሚገናኘው እኛ ሙሉ እየሸጥን ያለናቸው ፕሮጀክቶች ላይ ምንም አይነት የዶላር ከረንሲ ንክኪ የለውም እያየነው ነው ብሩ ዲቫሉዌት እያደረገ ነው ዶላሩ ከለተለት ሬት እየጨመረ እየመጣ ነው እኛ ጋር ግን ስቲል ፊክስድ የሆነ ነገር ነው ያስቀመጥነው ፊክስድ የሆነ አማውንት ማለት ነው በ2 ዓመትም ይልቅ በ3 ዓመትም ይልቅ አብዛኛው የኛ ሳይቶች አንደር ኮንስትራክሽን ስለሆኑ በ2 ዓመትም በ3 ዓመትም ቢያልቅ ገዢ ወይም ተጠቃሚው ደንበኛ ፊክስድ አማውንቱን እየከፈለ እንዲሄድ ነው ያደረግነው በኢትዮጵያ ብር ማለት ነው አለበለዚያ ባላንስ አይሆንማ ዶላሩ እየጨመረ ሄዳል ላይክ የገዙበት ብር 3 እጥፍ 4 እጥፍ እንትን ሊልባቸው ነው ሰው ግን አሁን ለምን ብሎ ይጠይቃል ማለት ነው ዳታር ለማሸስ መስጠትና እንዴት እንደዛ ሆነ በየ በጠይቅ እስቲ ምን ትችላለሽ የብዙ ሰው ጥያቄ ነው እንዴት ለጽድቅ ነው ወይ የምትሰሩት በዶላር ካልሆነ እንዴት ልታደርጉ ነው ዋናው ግን ዶላርን አንድ ድርጅት ዶላርን ኢንካሬጅ የሚያደርገው ወይ የሚያበረታታው ምንድነው ኮንስትራክሽን ማቴሪያል ይጨምርብኛል ከሚሉ አንፃር ነው ዶላሩ ከጨመረ ኦፍ ኮርስ ማርኬቱ ላይ ኮንስትራክሽን ማቴሪያል ይጨምራል እኛ ግን ምንድነው ይሄንን እያደረግን ያለ ነው መጀመሪያ ፕሮጀክቱን ስንጀምር ላይክ እንዴት በደንብ ስቶር እናደርጋለን ማቴሪያሎች ቀድመን ኦልሞስት 50% የሚያስደርሰን ማቴሪያል ስቶር እናደርጋለን መጀመሪያ ዋጋ ጥናት አድርገን ነው የምንጀምረው ከዛ በመቀጠል ደግሞ እያንዳንዷን ወይ ኦርቅድ መክፍያ ሊሆን ይችላል ኦርካሽ ምን ሰበስበውን እንዳለ ኮንስትራክሽን ማቴሪያል ላይ ነው የምናደርገው ያ ኮንስትራክሽን ማቴሪያል ኦልሞስት ህንጻውን ሊጨርስልን የሚችል ሊሆን ይችላል 80% የሚያደርስልን ሊሆን ይችላል ሶ ኢንፍሌሽኑ ጋር ምንም እንትን አይለንም ሰርታ ነው ስለምንነሳ ሶ ከዛ አንፃር ነው ይሄ በጣም ጥናት ተደርጎበት ይመጣ እስቲ ለተመልካቾች በጣም ቀለል እንዲላቸው በምሳሌ እንድታስረጅ እንደው ስለፈለኩኝ ነው ለምሳሌ ከጥቂት ወራት በፊት የአንድ የአሜሪካን ዶላር በብሔራዊ ባንክ በተደረገ ጨረታ 127 ብር 125 ብር አካባቢ ወጥቶ ነበር ቅርብ ጊዜ በባለፈው ሳምንት 135 ብር ተሽጧል አንድ አሜሪካን ዶላር በእነዚህ ሁለት ጊዜዎች መካከል በተመሳሳይ ዋጋ ሲሸጡ የነበሩ ፕሮዳክቶችን በዛው ቴምር ጋር ያሉ የሚሸጡ ፕሮዳክቶችንም እየነገርሽን እንደዛ ያወዳደርሽ ደግሞ ለተመልካቾች በጣም መልካም እዚህ ጋር አንድ እንደምሳሌ ላንሳለህና ከ9 ወር በፊት ኦልሞስት መስከረም ላይ አንድ ፕሮጀክት ይሸጥነው ነበር ሳርቤት አደባባይ ጋር እሱ ፕሮጀክት ላይ ገና አንደር ኮንስትራክሽን ነው ሳይቱ ገና ላይክ ፋውንዴሽን ላይ ነበር ስንሸጥ ዶላሩ ዲቫሉዌት ያረጋበት ታይም ብሩ ዲቫሉዌት ያረጋበት ታይም የመጀመሪያው ዲቫሉዌሽን ላይ የዛን ታይም ላይ ስንሸጥኛ
ላይክ በካሬ 57000 ብር ኦር ባለ 3 መኝታ በ8 ሚሊዮን 900 ሺህ ሙሉ ነበር ስንሸጥ የነበረው ቅድም እንዳልከው ለምን የሚል ብዙ ጥያቄ ተነስቶብናል ሙሉን ካሽ ሰብስበን ኮንስትራክሽን ማቴሪያል ላይ አስቀመጥ ነው ህንጻው በ9 ወር ውስጥ 13ኛ ላይ ደርሷል አዎ መንገድ ላይ ያ አይተኸዋል ምንድነው ሌት እንዲሆንም እንዲጓተትም የሚያደርገው የኮንስትራክሽን ማቴሪያል እጥረት ሲኖር ነው ብዙ ጊዜ ሪል ስቴትም ካምፓኒዎችም ላይ እኛ ግን አብዛኛው ሁሉንም ማለት ይቻላል ማቴሪያል ላይ ስላደረግነው ምንም አይነት ኢንፍሌሽን አልነካንም ሶ ላይክ እሱን በሸጥንበት ዋጋ ደግሞ በተመሳሳይ አሁን ሳር ቤት ላይ እየሸጥን ነው በተመሳሳይ እዛው አቅራቢያው ላይ ደግሞ ተቀራራቢ በሆነ ዋጋ እየሸጥን ነው የዛሬ 9 ወር የነበረው ዶላር 100 አካባቢ ያ አሁን ደግሞ 130 ሳምቲንግ ገብቷል አይደለ የኛ ዋጋ ግን ኦልሞስት ምንም ልዩነት አላመጣ መልካም ተመሳሳይ ነው እሺ ይሄን ካለን እንግዲህ እነዚህ ነገሮች ላይ ምን ተማመን ከሆነ እስቲ አሁን ምን ኦፈሮች ያሏችሁ ፕሮዳክቶች አሁን በሽያጭ ላይ የሚገኙና እንደዚህ አይነት እድሎችን ሰዎች መጠቀም ቢፈልጉና እናንተ ጋር ቢመጡ ምን ያገኛሉ አሁን የሚለው ነገር ደግሞ እስቲ ፕሮዳክቶቻችሁ መልካም ወደ ዋናው ይመጣልኝ አሁን ላይ ከረንትሊ ፒያሳ ሊሴ ትምህርት ቤት አጠገብ ላይ አዲስ ፕሮጀክት ላውንች አድርገናል ከዛ በፊት እዛው ሊሴ አጠገብ ሁለት ብሎኮችን ሽጠን ጨርሰናል ይሄኛው እንግዲህ ፒያሳ ላይ ሊሴ አጠገብ የመጨረሻው ብሎካችን የመጨረሻው ሳይታችን ላውንች አድርገናል ያ ኦልሞስት ጎን ለጎን ያሉ ፕሮጀክቶች ናቸው ላይክ ሁለቱም ብሎክ ሽጠን ጨርሰን ሶስተኛውና የመጨረሻውን ብሎክ ያወጣነው ፒያሳ ቸርችል ጎዳና ወይም ሊሴ ትምህርት ቤት አጠገብ ላይ ማለት ነው ኤግዛክት እዛ ጋር አዲሱን ሳይታችንን ላውንች አድርገናል መልካም ምን አለው ስለ ዋጋዎቹ ዲቴል ነገሮች ብትነግሪ እሺ መልካም ቢልዲንጋችን ግራውንድ ፕላስ 19 የሆነ ህንጻ ነው የምንገነባው 3 ሊፍት 2 ደረጃ እጅግ ዘመናዊ የሆነ ኦፕን ቴራስ ያለው ቴራሱ ፍሬንድሺፕ ፓርክንም ፒያሳንም ሁሉንም ቪው የሚያደርግ እጅግ ዘመናዊ ቴራስ ያለው ላይክ ደግሞ መሰረታዊ የሚባሉ የባካፕ ጄኔሬተር የራሱ ትራንስፎርመር እነሱን ያሟላ ሌላው ደግሞ በጣም እንትን የሚለው ካር ሊፍት የሚባል የፓርኪንግ በቂ የሆነ ፓርኪንግ ማለት ነው ኢቭን ካር ሊፍት ነው የምንለው በመኪናው በሊፍት ነው እስከ ሰከንድ ፍሎር ድረስ የሚሄደው እጅግ ዘመናዊ የሆነ የመኪና ማቆሚያ ያለው አፓርትመንት ነው ምንገነባው ያው ቦታውን መመጠን አለበት ፒያሳ ነው ሊሴ ትምህርት ቤት አጠገቡን ያለው በዶላር ነው ሬንት የሚደረገው ሶ ስታንዳርዱን የጠበቀ ቢልዲንግ መሆን ስላለበት ማለት ነው ወደ ካሬና ዋጋዎቹ ስመጣ ያው ኢንትረስቲንግ የሚያደርገው የቴምር ሪል ስቴት እንዲ ላይክ ቶሎ ሰውም አክሴፕታንስ እንዲያገኝ ያደረገው ብዙ ጊዜ ይዘን የምንመጣቸው ዋጋዎችና ይዘን የምንመጣው የፕራይስ ኦፈር ነው አብዛኛው ሪል ስቴቶች ላይ ምንድነው የሚለመደው ላይክ መሃል ሎኬሽን ይሄ ላይክ ዳውንታውን የምንለው ቦታ ላይ ከሆነ ላይክ በጣም ሃይ ካፒታል የሚጠይቅ ሰው አፎርድ ማድረግ የሚችለው ትልልቅ ካሬዎች ናቸው ከአድቫንስ ፔመንት ጀምሮ ተለቅ ያለ አድቫንስ ፔመንት ስኬጁላቸውም እንደዚህ ላይክ የሚጫን አይነት ፔመንት ስኬጁል ያለው ነው ብዙ ጊዜ የተለመደው አዲስ አበባ ላይ ያሉት ሪል ስቴቶች ላይ ቴምርን ደግሞ ለየት ያደረገው ቶሎ አክሴፕታንስ እንዲያገኝ ያደረገው የነሱ ተቃራኒ ስለሆነ ነው ላይክ የትኛውን ቦታ ላይ ዳውንታውን ከመጀመሪያ ቴምር ሎኬሽን ነው የሚመርጠው በቃ ዳውንታውን በጣም ፕራይም የሚባል ሎኬሽን ይመርጣል እዛ ሎኬሽን ላይ ዋይ ኖት ለምን ካፒታል ያለው ሰው ብቻ ይገዛል ወጣቱ መግዛት አለበት ወጣቱም ኢዝሊ እየሰራ መግዛት አለበት ዶላሩ ዲቫሉዌት ያደረገ ነው አይ ሚን ብሩ ዲቫሉዌት ያደረገ ነው ሶ ያንን ብሩ ፕሮፐርቲ ላይ ማስቀመጥ አለበት የሚል አላማ ይዞ ስለመጣ ዝቅተኛ ካሬዎች እንዲሁም አነስ ያለ ቅድመ ክፍያ ያላቸው ያቀረብንላቸው ማለት ነው እያንዳንዳቸውን ለማየት ያክል ህንጻችን ከ63 ካሬ ባለ 1 መኝታ ጀምሮ እስከ 144 ካሬ ባለ 3 መኝታ አማራጮች አሉት ላይክ ምሳሌ 63 ካሬውን ብናይ ባለ 1 መኝታው ሙሉ ክፍያው 6 ሚሊዮን 930 ሺህ ብር ነው የሱ ቅድመ ክፍያ 690 ሺህ ብር ነው የሚሆነው ባለ 2 መኝታ ደግሞ አለን 86 ካሬ ሙሉ ክፍያው 9 ሚሊዮን 450 ሺህ ብር ነው ቅድመ ክፍያ 10% አሁን ላይ 945 ሺህ ብር ነው ባለ 3 መኝታ 114 ካሬ አለን ቶታል ክፍያው 12 ሚሊዮን 100 ሺህ ብር ነው አሁን ላይ ቅድመ ክፍያ 10% የሚከፍሉት 1 ሚሊዮን 210 ሺህ ብር ነው 10% ማለት ነው ያው ባለ 2 መኝታ 86 ካሬ ያልኩ እንጂ ከፍ ያለ የሚፈልግ ካለ አለ ባለ 3 መኝታ 114 ካሬ ያልኩ እንጂ አለ እየጨመረ እስከ 144 ካሬ ድረስ አለ የካሬ አማራጮች ማለት ነው ሶ 10% ይከፍላሉ ቅድመ ክፍያ ቀሪዋን ክፍያ በሁለት ዓመት ተኩል ጊዜ ውስጥ ፊክስድ አማውንቷን ያለ ምንም ዶላር ንክኪ ምንም አይነት ጭማሪ ኢቭን ኮንስትራክሽን ማቴሪያል ጭማሪ የለባቸው ያቺኑ አማውንት እየከፈሉ ይሄዳሉ 6 ሚሊዮን 900 ሺህ ብር ሙሉ ክፍያ ከተዋዋለ 693 ሺህ ብር ከፍሉ ከገዛ የቀረችዋን ብር ተቀንሳ ፊክስድ ውል ላይ በብር በታትነን ነው የምናስቀምጥላት ኢቭን
እሷኑ በ2 ዓመት ተኩል እየከፈለ ይሄዳል ማለት ነው 2 ዓመት ተኩል ቤቱ ተጠናቆ ይረከባል ማለት ነው መረከቢያ ጊዜ 2 ዓመት ተኩል ነው የሚሆነው ፕሮጀክቱ ሌላው ምንድነው ኢቭን ፔመንት ስኬጁሉ ላይ ለቀቅ ያለ ነው ለካውን 10% ተቀበልና አይደለ 5% ነው አብዛኛው 2-3 ጊዜ 10% ሊኖረው ይችላል ከዛ 5% ነው በቃ ፊክስድ ያቃታል 693,000 ብር ላይ ካፈካተለ ኔክስት ፔመንቱ ወደ 345,000 አካባቢ ነው የሚሆነው በኢትዮጵያ ብር ነው ያቃዋል ዶላሩ ሲጨምር ገቢያቸው እየጨመረ ይሄዳል እዚህ ጋር ግን ኦን የሚያደርጉት ፕሮፐርቲ ምንም የሚጨመርባቸው ነገር የለም ፊክስድ በሆነ ብር እየገዙት ይሄዳሉ ማለት ነው መልካም እስቲ ብዙ ስላስረከባችኋቸው ወይ ደግሞ ስለሸጣችኋቸው ፕሮፐርቲዎች ስታወሪ ስለነበረ እንደው አሁን ለሚሰሙ ሰዎች ኮንፊደንስ እንዲሆናቸው እስቲ ከዚህ በፊት ከናንተ ቤት የገዙ ሰዎችን አፒታይት ብትነግሪኝ ኦሬዲ ፒያሳ ላይ 2 ሳይቶች እዛው በሸጠን ጨርሰናል እና እንደው የሄደበትን ፍጥነት እንዴት እንደነበረ ኢንቨስተር አፒታይቱ እነዚህ ነገሮች እንደው ለሰው ኮንፊደንስ ብትነግሪኝ ያ ምን አንድ ነገር ምን ታዝብ ያለው መሰለ ኢትዮጵያ ውስጥ እንዳልኩ በጣም ብዙ ወጣት ቤት ፈላጊ ነው ኖት ኢትዮጵያ ከሀገር ውጭ ያለ ራሱ አብዛኛው ቤት ፈላጊ ነው ያዛቸው ደና ድርጅት አለማግኘት ነው ደና ድርጅት ሳለ የሚገነባ ሊሆን ይችላል ግን ከነሱ አቅም ጋር የሚሄድ ድርጅት አለማግኘታቸው ነው ይሄን ለምን አነሳውልህ ከ15 ቀን በፊት አንድ ፕሮጀክት ሳር ቤት ላይ ለቀን ነበር ኦልሞስት ወደ 100 ቤት በ10 ቀን ነው ሽጠን ይጨረስነው ሳር ቤት አፍሪካ ህብረት ፊት ለፊት ወደ 100 ቤት ሰው ምንድነው በቃ ሰው በጣም ቤት ፈላጊ ነው በራሱ አቅም ቀስ ያለ የሚከፍለው ፕሮዳክት ስላላገኘ ነው እንጂ በጣም ብዙ ቤት ፈላጊ ሰው አለ ቴምርም እንዳልኩ በጣም ብዙ ሰው አክሴፕታንሱ በጣም አሪፍ ነው ወደ ማርኬቱ ስንቀላቀል በጣም ባሪፍ ነው የተቀበሉት ከዚህ በፊት ሰርተን ያስረከብናቸው ሳይቶችም ላይ ደንበኞች በጣም ሳቲስፋይድ ናቸው በላቀ ጥራት በላቀ ፍጥነት ኦን ታይም ያስረከብነው ፕሮጀክቶቻችን ሰው በጣም ሰው ደስተኛ ነው ፒያሳው ላይ እንዳልኩ 2 ብሎክ በአጭር ጊዜ ነው ሽጠን የጨረስነው አንደኛ ቦታውም ተፈላጊ ነው ሁለተኛ እንዳልኩ ካሪዮም አከፋፈሉም ለቀቅ ያለ ስለሆነ ማለት ነው ሰው ይሄ እንግዲህ የመጨረሻው ቴምር ሪል ስቴት ለተመልካቾች ለደንበኞች የሚሰጠው የመጨረሻው ፒያሳ ላይ ያለው የቤት ኦፈር ነው ማለት ነው እስቲ አሁን አፓርትመንቱ ስላለበት ቦታ ደግሞ እስቲ አካባቢው ለመኖሪያ ሊኖርበትም ሆነ ሰው ኢንቨስት ላድርግበት ቢል እንዲያው ስለ አካባቢው ብታስረጅ ለምን ይመረጡት ያን ቦታ ቢባልና ቢጠየቅ ማለት ነው ያው አንድ ገዢ ሲገዛ ለመኖሪያ ማስቦ ነው አስ ኢንቨስትመንት ለሬንታልም ሜቢ ገስታውስ ላይ ደርገው ይችላል አስ ቢዝነስ አስቦ የሚገዛ ሰውም አለ ሶ ኢቭን ሬንታል እንኳን እናደርግ ቢሉ ዛሬ ላይ 1000 እና ከዛ በላይ ነው $1000 እና ከዛ በላይ ነው ሬንት የሚደረገው 1000 ማለት ትንሿን ነው ያስቀመጥኩልህ እንጂ ሰፋ ያሉ ፈርኒሽድ የተደረጉ ደግሞ ሲሆን እስከ 2000 ሊሄዱ ይችላሉ ከረንትሊ ባለው ማለት ነው ኢማጂን ከ2 ዓመት ተኩል በኋላ ደግሞ ምን ያህል ነው የሚሆነው በዶላር ሬንት ስለሚከራይ ማለት ነው ልኖርበትም ቢሉ በጣም ተመራጭ ሎኬሽን ነው ሁሉንም ባንድ ላይ ያዘ ኤሪያ ማለት ነው ሳይታችን ኤግዛክትሊ ሊሴት ተጠቀሙ ሶ እዛ ላይ የገዙ ደንበኞች ልጆቻቸው ማስተማር ቢፈልጉ ትምህርት ቤት ሊሴት ትምህርት ቤት አጠገባችን አለ አሰሲም ጥቁር አንበሳ ትምህርት ቤት አለ አጠገባችን ላይ ሆስፒታሎች አሉ ጥቁር አንበሳ ሆስፒታል አለ ሆስፒታል ለፊታችን ላይ ውዳሴ ዲያግኖስቲክ ሴንተር አለ ከጀርባችን ፍሎሃ ላይም ቢሆን ዘውዲቱ አለ በቅርበታችን ማለት ነው ሞሎች ኤሊያና ሞል ዎኪንግ ዲስታንስ ነው ኤሊያና ሞል እዛው አቅራቢያችን ላይ አለ ቤተክርስቲያን መስጂዶች ኤሪያው ላይ አስፈላጊ የሚባሉት አሉ ከምንም በላይ ደግሞ ምንድነው ሳይታችን ጀርባ ፍሬንድሺፕ ፓርክ አለ በቃ ከምንም በላይ ከልጆቻቸው ጋር ጊዜ ማሳለፍ ቢፈልጉ ወክ ማድረግ ቢፈልጉ ይሁን ንጹህ አየር ቢፈልጉ የግድ ከከተማ ወጥተው መስራናት አይጣበቅባቸው የ5-10 ደቂቃ ወክ አድርገው ኤግዛክት ከሳይታችን ጀርባ ፍሬንድሺፕ ፓርክ አለ እዛው ላይ ኢንጆይ ያደርጋሉ ሶ ምንም ልኑርበትም ላከራዩም ቢሉ በጣም ትርፋማና ተጠቃሚ የሚሆኑበት ፕሮጀክት ነው መልካም ስለ ኦፈሮቹ ደግሞ እስቲ ንገሪ ምን ኦፈሮች አሏችሁ በዚህ ጊዜ መልካም ኖርማሊ 10% ነው ቅድመ ክፍያ ያስቀመጥነው ድርጅቱ ውል ለመዋዋል ቤቱን ለመግዛት ግን ደግሞ ከፍ አድርጎ መክፈል የሚፈልግ ሰው ካለ እጄ ላይ ካሽ አለኝ ካሹን ማስቀመጥ ፈልጋለሁ ዲስካውንቱ መጠቀም ፈልጋለሁ የሚል ደንበኛ ካለ ከ30% ጀምሮ ለሚከፍል ደንበኛ የ25% ቅናሽ አዘጋጅተናል ከሚከፍለው ላይ 30% ከከፈለ ከ30% ላይ 25% 40% ከከፈለ እንደዛው 50%ም እንደዛው ያን እስከ 100% ድረስ ለሚከፍል የ25% ልዩ ቅናሽ አዘጋጅተናል ኖርማሊ ግን በ10% ቤት መግዛት ይችላሉ ማለት ነው መኖሪያ ቤት ብቻ ነው ማለት ነው ይሽጣችሁ ያላችሁ መልካም ጥሩ ጥያቄ ነው ቴምር እንግዲህ በአፓርትመንትም በንግድ ሱቅም ነው ፒያሳ ላይ የመጣው አፓርትመንቱን ይሄን ይመስላል የንግድ ሱቆቻችን ደግሞ ያሉት ፒያሳ አድዋ 00 ጋር የሚገርም እሱ ቦታ የጨረታ ቦታ ነው የንግድ ሱቆች ተነስተዋል ነበር ፒያሳ ላይ ከኮሪደር ልማቱ በኋላ መንግስት አስነስቷቸው እንደ አዲስ ነው ጨረታ ያወጣው
ያ ቦታ ጨረታ ሲወጣ ሞል ብቻ እንድንገነባ ነው ታርጌቱ መንግስት ፒያሳን ከመርካቶ ቀጥሎ ሁለተኛው የገበያ ማዕከል ማድረግ ነው ሴንተር ቦታ ማድረግ ስለሆነ 4300 ካሬ ላይ ያረፈ G+5 ሞል ብቻ እዛ ጋር እንገነባው ማለት ነው 20 ካሬ ንግድ ሱቆች ነው ያሉት እንደውም ይገርም እነሱ ሱቆች ሽያጫቸው በመጠናቀቅ ላይ ነው ያው ላይክ ሜቢ ሌቱ ነው ለሰማ ሰው የተወሰነ ስቶክ ስላለ ነው ይሄን ደግሜ ተናገርኩ ያለውት 20 ካሬ ንግድ ሱቆች ናቸው ዘመናዊ ሞል ነው ባይዘይ ቤዝመንት አለው 4 ሊፍት 2 ደረጃ 2 ኤክስክሌተር ያለው የራሱ ዘመናዊ ደረጃ ያለው ዘመናዊ ሞል ነው የሚሆነው እዛ ላይ ከግራውንድ እስከ 5ኛ ፍሎር ናቸው ንግድ ሱቆች ያው እንደየፍሎሩ ይለያያል ኮሜርሻል ሲሆን አፓርትመንት ላይ ምንም ያን ያህል እንትን የለውም ኮሜርሻል ግን ሲሆን እንደየፍሎሩ ዋጋ ይለያያል ላይክ ምሳሌ ግራውንድ ፍሎር ላይ ብትጠይቀኝ 20 ካሬ ንግድ ሱቅ ሙሉ ክፍያው 7 ሚሊዮን ብር ነው የሱ ቅድመ ክፍያው 2 ሚሊዮን 800 ሺህ ብር ነው አንደኛ ፍሎር ላይ ሙሉ ሽጠን አጠናቀናል ምንም የለንም ሁለተኛ ፍሎር ላይ ሙሉ ክፍያው 4 ሚሊዮን 800 ሺህ ብር ነው የሱ ቅድመ ክፍያው 1 ሚሊዮን 500 ሺህ ብር ነው ሶስተኛ ፍሎር ላይ 4 ሚሊዮን 200 ሺህ ብር ነው የሱ ቅድመ ክፍያ 1 ሚሊዮን 200 ሺህ ብር ነው አራተኛ እና አምስተኛ ተመሳሳይ ነው 3 ሚሊዮን 900 ሺህ ነው ሙሉ ክፍያቸው ቅድመ ክፍያው 900 ሺህ ብር ነው ማለት ነው ሶ ይሄን ይከፍሉና ቀሪዋን ክፍያ በአንድ አመት ተኩል ነው የሚከፍሉት የሱ መረከቢያ ጊዜ 1 አመት ተኩል ነው የሱቁ ምክንያቱም አጭማት G+5 ናት ሞልናት በአንድ አመት ተኩል ይከፍላሉ አትዘሴም እንደዛኛው ላይ ይሄን በብር ነው ምንም አይነት የዶላር ንክኪ አይኖርውም ማለት ነው ላይክ ትልቁ ደግሞ ምንድነው የንግድ ሱቁ አድቫንቴጅ ፊት ለፊቱ ላይ የአዲስ አበባ ከተማ መስተዳደር ተርሚናል እያሰራ ነው መናኸሪያ ትልቅ መናኸሪያ ነው ኦልሞስት በመጠናቀቅ ላይ ይገኛል አስበው እኛ ፊት ለፊቱ ሞል እየገነባን ነው ሱቁን ከነገበያው ይዘን ይመጣ ነው ሱቁኛ እየገነባን ነው ገበያውን ደግሞ የአዲስ አበባ ከተማ መስተዳደር እየገነባ ነው መናኸሪያ ማለት ምን ያህል ነው የሰው ፍሎ ሊኖረው የሚችለው በጣም ግርግር ይኖረዋል ሶ እዛ ላይ የንግድ ኤሪያ ማግኘት ማለት በጣም እድለኝነት ነው ብዬ ነው ማስበው በሀገር ውስጥ የሚሆን በካገር ውጭ እንግዲህ ይሄን ኢንቨስትመንት አማራጭ መጠቀም ለሚፈልጉ ሰዎች እንዴት ነው ግዢ መፈጸም የሚችሉት የሚለው ነገር ደግሞ እስቲ በትንሹ ታስረጅ መልካም ሀገር ውስጥ ላሉ ገዢ ደንበኞቻችን ከስር በመናስቀምጠው ስልክ ቁጥር በመደወል ቀጥታ ቢሮአችን በመምጣት ኢንፎርሜሽኖችን በመውሰድ ሳይት ቪዚት በማድረግ ዲሉን መፈጸም ይችላሉ ሀገር ውጭ ላሉ ደንበኞች ግን ሁለት አይነት መንገድ አዘጋጅተናል አንደኛው ያው በተወካዮቻቸው በኩል እንዲጨርሱ ነው ነገር ግን ሀገር ውስጥ ምንም አይነት ተወካይ የሌለው ምንም አይነት መጥቶ ሊጨርስለት የሚችል ሰው የሌለው ደንበኛ በዋትስአፕም በቴሌግራምም ቀጥታ በመደወልም እኛን የሴልስ አማካሪዎችን ማግኘት ይችላል እኛ ሙሉ ኢንፎርሜሽኑን ፕሮቫይድ እናደርጋቸዋለን ከሌጋል ዶክመንት ከመላክ ጀምሮ ሳምፕል አግሪመንት ከመላክ ጀምሮ አስፈላጊ ከሆነ ሳይቱንም በቪዲዮ ኮል ከማሳየት ጀምሮ ሙሉ ኢንፎርሜሽን ፕሮቫይድ እናደርጋቸዋለን ያንን አይተው ካመኑበትና ለመግዛት ዲሳይድ ካደረጉ እዛው ሆነው ባሉበት መንገድ በስዊፍት ኮድ ክፍያቸውን መፈጸም ይችላሉ ኦር ደግሞ የራሳቸው ሌላ ክፍያ መንገድ ካላቸው መክፈል ይችላሉ ከዛ ውሉን በዲኤችኤል እዚህ በዲኤችኤል መጨረስ እንችላለን ማለት ነው እዛው ባሉበት ነው ውሉን መፈጸም እንችላለን መልካም በመጨረሻ እንዲያው የቀረመችው መልእክት ካለሽ ደግሞ እስቲ ያስተላልፈኝ በመጨረሻም እንግዲህ ማስተላለፍ የምፈልገው ፒያሳ የድሮዋ ፒያሳ በዘመናዊ መልኩ መታለች በሆቴሎች በአፓርትመንቶች በሞሎች በድጋሚ ለሽያጭ መታለች ማለት ነው ላይክ ቴምር ፕሮፐርቲስ ደግሞ እዛ ቦታ ላይ አፓርትመንትም የንግድ ሱቅ ነው ይዞ የመጣው አፓርትመንቱ ሊሴ ትምህርት ቤት አጠገብ ላይ በ6 ሚሊዮን 900 ሺህ ብር ሙሉ ክፍያ ቅድመ ክፍያው በ690 ሺህ ብር ጀምሮ ያለምንም ዶላር ንክኪ በኢትዮጵያ ብር ቀስ ይያሉ የሚከፍሉትን የንግድ ሱቆችን ደግሞ አድዋ 00 ፊት ለፊት ላይ ላይክ ቀስ ይያሉ እሱ የሚከፍሉት አሪፍ ፕሮዳክት ነው ይዞላቸው የመጣው እንግዲህ ፒያሳ ላይ ተወልደው ያደጉ ፒያሳ ላይ ትዝታ ያላቸው ሊሴ ትምህርት ቤት የተማሩ ሰዎች ቦታውን ያውቁታል ብዬ አስባለሁ በድጋሚ እንግዲህ ትዝታችሁን መልሱ ልጅነታችሁን ኑሩበት ነው ብለው ተጠቀሙ ነው ማለት መልካም እሺ ክቡራንና ክቡራት የቻናላችን ተመልካቾች እንግዲህ እስካሁን ድረስ እንደሰማችሁት በመሃል ፒያሳ ላይ ምርጥ የሆነ የኢንቨስትመንት አማራጭ በጣም አዋጭ በሆኑ ዋጋዎችና ለመኖርም ሆነ ኢንቨስት ብታደርጉበት አሁን ካለው ገበያ መዋዠቅ ጋራ ከዶላር ዋጋ መውጣትና መውደቅ ጋራ የሚመጥን የኢንቨስትመንት አማራጮችን ሰምታችኋል ብዬ ተስፋ አደርጋለሁ ቴምር ፕሮፐርቲስ ቤቶችን መግዛት የምትፈልጉ ከሆነ እታች በተቀመጡ ስልኮች ደውሉላቸው ዋትስአፕ ላይ ከሀገር ውጭ ያላችሁ መደወል ትችላላችሁ ቴሌግራምን ተጠቅማችሁ እንዲሁ ልታገኟቸው ትችላላችሁ በሌላ የፋይናንስ ፕሮግራም እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ ነኝ ገሜ ብርሃኑ ነኝ